ዲሊት ሲደረግ የኔ እምነት አውቶማቲካሊ መንግስትም ስለማይቋቁም ወደ ስርዓቱ ይገባል ነው ወደ ምርጫ ቦርድ ስርዓት ክላሪፋይ ለማድረግ እሄዳለሁ ያለ ሊቀመንበር አለ ክላሪፋይ ተደረጎልኛል ስለዚህ ችግር የለውም ወረቀት ጻፍ ተብያለሁ ልጻፍ አለ ምንድነው ጻፍ የተባለው ብዬ ጠየቅኩኝ ይሄ ነው አይመስለኝም ይሄ ጻፍ የተባለው ነገር አንተ ከምትለው ነገር ጋር አይገር እነሱ ኦነስት ሆነ የነገሩን ኢንፋክት የተወያዩት እየካዳችሁ ስላስቸገራችሁን ተብሎ ብዙ ምስክር ባለበት ነው ምርጫ ቦርድ ባለበት መተፈር انا ያልፈረምኩ ማዝመር ፋክት እንደ አባል መፈረም ነበረብኝ በሆነ ወረቀት ብቻ ፊርማ ተፈርሟል ተልኳል ተባለ ስለዚህ ወደህ ከተመዘገብክ በኋላ ፈለክም አልፈለክም በዛ ህግ ነው የምትገዛው ሰው በዛ መሰረት ጉባኤ እናረጋለን ሲባል በ15 ቀን ምዝገባ ይሰጣችኋል ተብሏል 15 ቀን ተጠበቀ ተሰጣቸው ወረቀት ይዘው መጡ ሰው በዛ ህግ መሰረት ነው የምትገዛው ይሄ ለዚህ ግሩፕ እንዳለው ግን አንዱ አምኖ ይሄድና ሌላ አለ ተጠያቂነት የሚፈራ ኃይል አለ ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ በስርቆት በሌላ አይነት ወንጀል የሚጠረጠር ኃይል አለ እዚህ ውስጥ አንዳንዱ በቀድነት ፖለቲካሊ ይሄ ቁም ነገር መስሎት ወይ አንዳንዱ ከገሌ ጋር ተደጋግፈ መንግስት ድንገት በገፋው ይወድቅልኝ ይሆናል ብሎ የሚያስብ አለ እኔ ቢወድቅም እዚህ አካይ ደርሽ ማለት የለብንም ባይነኝ እኔ ምን እንሰራለን ብዙ የሚገነባ ጉዳይ አለን ያጠፋ ነው ነገር የሚካስ ጉዳይ አለ አሁን ሬድዋን አጨበረብሮናል ጌዲዮን አጨበረብሮናል ማለት ይችላል እንዴት ብሎ ይችላል ተስማምቶ የመጣው ነገር ስለዚህ ሰዎች አንተ በቃ ድንገት ሌላ ፈተና ሊገጥምህ ስለሚችል 10 መውደቂያ መንገዶችን እናዘጋጅልህ ብለው እንዲያዘጋጁለት ነው የሚጠብቀው እንደሚባለው ሰፊ ልዩነት ስለነበረ ነው ወደ ጦርነት ገብተን ያንን ለመፍታት የሚያስችል አሰራር ጀመርን እንጂ መተማመን ደረጃ ላይ አልደረስንም መተማመን ደረጃ ላይ ካልደረስን መተማመን የሚያጠናክሩ ጉዳዮች ነው ሞር ኮንፊደንስ የሚፈጥሩ ጉዳዮች ነው መስራት ያለበት እሱን ለመስራት የሞከረን ኃይል በባንዳነት ተከሳለ እኔ እንደ ጊዜው አስተዳዳሪ እዚህ ከተማ መጥቼ ጠቅላይ ሚኒስትሩን ካገኘው ጊዜ በላይ እነዚህ ሰዎች ጠቅላይ ሚኒስትሩን አግኝተዋል እኔ ሳቀቅ ነበር ጠቅላይ ሚኒስትሩን አገኘ ከተባለ ድንገት ትእዛዝ ተቀበልን ባልተዛዝ ቆ መቀበልኩ የሥራ አካል ነው አዝማርፋ ስንገናኝ እነዚህ ምንላቸው መፈጸም ያለባቸው ጉዳዮችን ለማስፈጸም ከነሬድዋን ጋር እንገናኛለን ጉዳዩ ፍለፊት ይሄ ኃይል ከነዚህ ሁሉ ጋር አስፈጽም ያለው ብሎ ግን ይሄደ ወደ እንትኑ ነው የሚመለሰው ወደ መጀመሪያ ነጥቡ ነው የሚመለሰው ምክንያቱም የመጀመሪያ ነጥቡ እሱ ከሚፈልገው ቆሌ ከሚያዝለት ነገር ውጪ ማሰብ የማይችል ኃይል ነው ስለዚህ አሁን የውቅና ጉዳይ አይደለም ተማምናናልና በዚህ መመዝገባችን ያዋጣናል ብሎ ተመዝግቦ 15 ቀን ጠብቆ ምስክር ወረቀት ተቀብሎ መቀለ ከደረሰ በኋላ የምስክር ወረቀቱ እኔን አይመለከተኝም ምክንያቱም እናንተ በመትሉት መንገድ ጉባኤ አላረጋም ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው ምርጫ ቦርድ ሊታዘበው ነው የሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው ወይ ያጋልጣል ብሎ ያስባል ምክንያቱም አለን ውጭ ያለን ሰዎች ፓርቲው በዛ መልኩ እንዲጨማለቅ አንፈልግም ያልን ሰዎች ስላለ ይሄንን ህግና ህገወጥነትን ያጣቀስክ መሄድ አመል ነው ትንሽ ቡድን እኮ ነው ትንሽ ይሄ ፓርቲው ጠቅላላ የሚመለከት እንዳይመስል የፓርቲው ሊደርሺፕ የሚባለውን የሚመለከት እንዳይመስል ከ3 እና ከ4 ማይወልጡ ሰዎች ህዝብን ሆስቴጅ አድርገው ተፈናቃይን ሆስቴጅ አድርገው አሁን ሌላ የድርድር ማራፍ ነው ራሳቸውን ለማዘጋጀት ይሞክራሉ ያሉት እና ይሄ መቆም አለበት ሰላም የሰላምን ኢንቫይሮንመንት አሟጠሳ ተጠቀም ለተወሰኑ ሰዎች የስልጣን ፍላጎት ሲባል ግን በየጊዜው የተወሰኑ ሰዎች በሰራዊት ውስጥ ያሉ ሌቦች በፖለቲካል ሊደርሺፕ ውስጥ መቼውን ይድናሉ ተብሎ የማይታሰቡ ጥቂት ሰዎች ለነዚህ ሰዎች ፍላጎት ሲባል ህዝብ ለሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለው እዚህ ውስጥ ዳተኞች አሉ በቃ ሁሉንም አስደስተው ለመኖር የሚፈልጉ ወገኖች አሉ አንዳንዱ ምናልባት ዝም ብለህ ብትጠብቅ ድንገት እንደዚህ የሚፎክሩት ኃይሎች የሆነ ነገር ቢሳካላቸው አንድ ነገር ቢሆን ብሎ የሚጠብቁ ተስፋ የሚጠብቃለ እኔ ተስፋ ከየት ነው የሚመነጨው አላቅም እኔ የሚገባኝ ምንም ይሁን ምን የትግራይ ህልውና ለማረጋገጥ በሚደረግ ጥረት ውስጥ ያላጠናሁት ወዳጅ ሊሆን አይችልም ኢንፋክት ሳላጠናውም ጭምር የኔ ጥፋት እንደ ህዝብ በፕሪቶሪያ ስምምነት መፈረው ምክንያት አደጋ ነው ብሎ የሚያምን ኃይል ወዳጅ ነው ብዬ ህዝቤን ለአደጋ አላጋለጠም ይሄ የኔ እምነት ብቻ ሳይሆን የሚሊዮኖች ተጋሩ እምነት ነው ከዚህ አንፃር ግን ይህችን አደጋ ለመፍጠር እየተንቀሳቀሰ ያለ ጠባብ ኃይል ግን ስርዓት መያዝ መቻል አለበት በትግራይ ፖለቲካ ውስጥ አንዳንድ ኃይሎች ይሄ ኢትዮጵያና ትግራይ የሚል የታቀደ የሚመስል የማደናገር ቃላት የመጠቀም አሁን ደግሞ
በጊዜያዊ አስተዳደሩ ፕሬዚዳንት ቢሮ ጭምር ያው በሚዲያ ስናይ የኢትዮጵያ ሰንደቅ ዓላማንም እያየ ነው አይደለምና ይሄን እንዴት ያዩታል? የትግራይ ስነ ልቦናን ሲወክላሉ ስሜቶች የሚፈጥሯቸው ነገሮች አሉ። እዚህ ላይ ምንም ትግራይ ውስጥ የተፈጸመ በደል እገሌ ያደረገው ዝርዝር ማውራት እንችላለን። በቅርቡ ዝንገት ሚዲያ ሳነሳ ነበር። እኔም ባንዲራ አልነበረኝም፣ ኤርፖርት አስገብተን ነበር፣ እኔ ቢሮ አስገብቼ ነበር። መጨረሻ አካባቢ የህዝቡ ስሜት አጠቃላይ ጸረ ኢትዮጵያ አቋሙን የሚገልጽ ነው በሚል አይደለም። ተፈጥሮ የነበረው ኢንቫይሮንመንት የፈጠራቸው ስሜቶች አሉ። ስለዚህ ይሄ ኢንቫይሮንመንት በምንድን ነው ታከመው ያልናቸው ሰላም ለመፍጠር የሚያስችሉ ስራዎችን በመፍጠር ነው። አሁንም እኮ ችግር ሲፈጠር ወደ ኤርትራ እኮ አይሸሽም ሰው ሲፈናቀል ወዴት ነው የሚመጣው? አዲስ አበባ ነው የሚመጣው። አዲስ አበባ ነው ስራ የሚሰራው፣ ሐዋሳ ነው ስራ የሚሰራው። ይሄ ፋክቱን አይቀይርም። የትግራይን ኢትዮጵያ አካል መሆን አይቀይርም። የኢትዮጵያን ቀጣይነት ዝም ብለህ በመፈክር ብቻ ታረጋግጥም። እንደ ስራዎች መሰራት የጀመሩት የጋራ ትርክት ይኖረን ወዘተ የሚባለው ለምንድን ነው? እስካሁን ያልሰራናቸው ስራዎች ከተረት በዘለለ ኢትዮጵያዊነትን የሆነ መሰረት ላይ ማስቀመጥ መቻል አለበት። እንደሚለማ የነገ ተስፋ የሱም ጭምር እንደሆነች ማሳየት መቻል አለበት። ይሄ አጠቃላይ የጋራ ፕሮጀክት ማስፈጸም ህገ መንግስቱ በሚፈልገው ደረጃ ተፈጽሞም ቢሆን ኖሮ የሚጎሉም በርካታ ነገሮች ነበሩ። ጊዜያዊ አስተዳደሩ ለምን እንደዛ አለ? የኔን ጭምር ካልከ ዳተኝነት ነው፣ ፍርሃት ነው፣ በሁሉም ተቀባይነት አግኝተህ ለመቀጠል የሚደረግ ፍላጎት ነው። እኔም ደፋር ሆኜ መታየት ፈልጋለሁ። ድፍረት እኮ አይደለም የሚያስፈልገው፣ በቂማ ተደፋፍረናል። አሁን እንዴት ከማዕከላዊ መንግስት ጋር ተቀራርበህ ትሰራለህ? እንዴት ከጎረቤቶች ጋር ተቀራርበህ የትግራይን ጥቅም ታስከብራለህ የሚለው ላይ መትጋት ያለበት። እንዴት ተፈናቃዮችን መልሳለሁ ብለህ ሁሉም የምትችለውን አቅም ተጠቅመህ ነው መንቀሳቀስ ያለበት። አኩራፊነት የሆነ ሰዓት ጠብቀህ ድንገት የተዳከመ ኃይል ሊኖር ይችላል የሆነ ነገር አረጋለሁ የሚል ጦርነት ውስጥ መግባት የለብንም ነው እያልኩ ያለሁት። ለእኔ አሁን በጣም በጠበበ መልኩ ነው ኢትዮጵያዊነትን መጥላት ወይ ማለት በሚል ነገር ብቻ ነው። የትግራይ በአብያተ ክርስቲያናት ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያ ትውደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱን ኢትዮጵያ የሚል ትሰማለህ። እነዚህ ነገሮች ይሄ የተፈጠረውን ስሜት እንዴት እናከመው ወደሚል በማዞር ብቻ ነው ልንፈታው የምንችለው። አሁን ደግሞ ምን ማየት ጀመረ ብዙ ሰው እነዚህ ሰዎች ለተወሰነ ጥቅም ቡድን ጥቅም ሲባል ሌላ ጣጣ ውስጥ ሊከቱን ነው። ኢንፋክት ያለፈውን ትግሉን ጭምር መጠየቅ የሚጀምርበት መጠየቅ የለበትም እላለሁ። በቃ ለዛ በተፈጠረልን ነገር ያረጋው አምኖበት ያረጋው እስከሆነ ድረስ ይሄንን መጠየቅ መጀመሩ የሚያሳየህ ለሪፍሌክሽን ቦታ ሩም አለ ነው። ዝም ብለህ እንትን ካልክ ከፈረጅከው እንደዚህ ያለ ሁሉ ኢትዮጵያዊነትን ክዷል ካልክ እንደዛ የሚባል ነገር የለም። በቂ መሬት ላይ የተፈጠረው ሁኔታ ፕሮፓጋንዳችን ምን ነበረ? በምን ዙሪያ ተመስርቶ እኔ እስከወጣ ድረስ ባንዲራ መጨረሻ አካባቢ ነው ያስገባሁት። ሲመጡ ራሳቸው እንትን ይሉ ነበር። ባንዲራ የመጥላት ያለ መጥላት ጉዳይ አድርገን ግን ጊዜያዊ መንግስቱ የፌዴሬሽኑ አካል ነው። ትግራይ የፌዴሬሽኑ አካል ነች።